ሰላም እንደምን አመሻችሁ። አዲስ መረጃ አለኝ ማለት ነው። የኢትዮ ግሪን ሞቢሊቲ 2025 ኤግዚቢሽን በአፍሪካ ኮንቬንሽን ተከፈተ። ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚ እየገነባች ነው። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ አዲስ አበባ ታህሳስ 18 2018 የኢትዮጵያ ብልጽግና የአረንጓዴ ኢኮኖሚ ልማትን ታሳቢ ያደረገ እንዲሆን እየተሰራ ነው አሉ። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ በኢትዮጵያ ብክለት ቅናሽ እንቅስቃሴ 2025 ኤግዚቢሽን እና ፎረም ተጀምሯል። ምክትል ጠቅላይ ሚኒስትሩ በወቅቱ እንዳሉት የተባበሩት መንግስታት የአየር ንብረት ለውጥን ጉባኤ እንደተዘጋጀ የተመረጠችው ኢትዮጵያ ሰፋፊ አረንጓዴ ኢኮኖሚ ግንባታ ስራዎችን እያከናወነች ስለሆነ ነው። በኢትዮጵያ የተሟላ ለውጥና ብልጽግና ለማምጣት ርብርብ እየተደረገ መሆኑን ገልጸው ይህ ዘላቂ ልማትና ለውጥ አረንጓዴ ኢኮኖሚን ታሳቢ ያደረገ እንዲሆን ለማድረግ እየተሰራ ነው ብሏል። የአየር ንብረት መለዋወጥ፣ የከተሞች መጨናነቅ እና ዝቅተኛ የኃይል አቅርቦት የልማት ፈተናዎችን መሆናቸውን አክለው ጠቅሷል። ኢትዮጵያ ችግሮችን ከመረዳት መፍትሄ ለመስጠት በጠረጴዛ ተወከር ወደ ተግባር ተኮር ስራ መሸጋገሯንም አክለው አብራርቷል። በነዳጅ ላይ ያለውን ጥገኝነት ለመቀነስ እንዲሁም የልማት ስራዎችን ከፀሐይ ከሃይድሮ ኤሌክትሪክ እና ከነፋስ ኃይል ልማት ጋር ለማስተሳሰር እየተሰራ መሆኑም ተነግሯል። ስለ አረንጓዴ ልማት የምንጨነቀው ለቀጣይ ትውልድ ስለምናስብ ነው ያሉት ምክትሉ ጠቅላይ ሚኒስትር ለኢትዮጵያ አረንጓዴ ልማት የሰጠችው ትኩረት ከራሷ አልፎ ለዓለም የሚተርፍ ነው ብለውም አስገንዝቧል። በአረንጓዴ አሻራ እና በታዳሽ ኃይል ልማት ላይ ውጤቶች የተገኙት በጠቅላይ ሚኒስትር አብይ አህመድ እና በህዝቡ ቆራጥ ስራ መሆኑንም አስረድቷል። መንግስት በዘርፍ የጀመራቸውን ተግባራት አጠናክሮ እንደሚቀጥልም አረጋግጧል። በኢትዮጵያ ብክለት ቀናሽ እንቅስቃሴ 2025 ኤግዚቢሽን እና ፎረም የኢትዮጵያ ብክለት ቅነሳ መርሃ ግብር ያግዛል ብሏል። ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚ እየገነባች እንደሆነ ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ገልጿል። የኢትዮጵያ ብክለት ቅናሽ እንቅስቃሴ 2025 አውደ ራዕይ ጉባኤ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተከፍቷል። አፍሪካ ለአየር ንብረት ለውጥ ያላት አስተዋጽኦ አነስተኛ ቢሆንም ከፍተኛ ተጎጂ እንደሆነችም ምክትል ጠቅላይ ሚኒስትሩ ተናግሯል። ተፈጥሮን መጠበቅ እና መንከባከብ የተሻለ ነገን ለትውልድ ለማሻገር ያስችላል ያሉት ምክትል ጠቅላይ ሚኒስትሩ ነገር ግን ተፈጥሮ ሲጎዳ የሰው ልጅ ከፍተኛና ዘርፈ ብዙ ችግርን ይጋፈጣል ብሏል። ኢትዮጵያ የአየር ንብረት ለውጥን ለመከላከል በአረንጓዴ አሻራ ትልቅ ለውጥ ማስመዝገቧን እናስታውሳለን። ኢትዮጵያ ታዳሽ ኃይልን መሰረት ያደረገ ኢኮኖሚ በመገንባት እና የአየር ንብረት ለውጥን ለመከላከል የሚያስችል ተጨባጭ ስራ በመስራቷ ዓለም አቀፍ እውቅና አግኝታበታለችም ተብሏል። የአየር ንብረት ለውጥን ለመከላከል የሚያስችል ስራ በትራንስፖርት ዘርፍ በትኩረት እየተሰራ መሆኑን ያነሱት ደግሞ የትራንስፖርት እና ሎጂስቲክ ሚኒስተር ዶክተር አለሙ ስሜ ናቸው። በዘርፉ የአየር ብክለትን ለማስቀረት በተሰራ ስራ የባቡር አገልግሎት ታዳሽ የኃይል ምንጭ እንዲጠቀም የተደረገበትና የኤሌክትሪክ ተሽከርካሪዎች በዘርፉ መሰማራቱን ትልቅ እርምጃ እንደሆነ ሚኒስተሩ አንስቷል ማለት ነው። እንዲሁም አሮጌ መኪና ወደ ሀገር ውስጥ እንዳይገባ የተደረገበት አሰራር ኢትዮጵያ የአየር ንብረት ብክለትን ለማስቀረት ያላትን ቁርጠኝነት ያሳያል ብሏል። በኢትዮጵያ እስከ አውሮፓውያን 2030 ድረስ ታዳሽ ኃይል የሚጠቀሙ ከ500 ሺህ በላይ ተሽከርካሪዎችን አገልግሎት እንዲሰጡ የተሰራ መሆኑንም ተገልጿል። ኢትዮጵያ በአረንጓዴ ልማት ላይ የተመሰረተ ስኬታማ የብልጽግና ጉዞ ላይ ትገኛለች ሲሉ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ገልጿል። ኢትዮጵያ በአረንጓዴ ልማት ላይ የተመሰረተ ስኬታማ የብልጽግና ጉዞ ምክትል ጠቅላይ ሚኒስትሩ ሁለተኛውን ሀገራዊ የብክለት ቅናሽ እንቅስቃሴ ግሪን ሞቢሊቲ 2025 ሳምንት ዛሬ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ ከፍቷል። በመክፈቻ ንግግራቸውም የኢትዮጵያ የብልጽግና ጉዞ ዋነኛ መሰረቱ አረንጓዴ ልማት መሆኑን
አጽንኦት ሰጥተው ገልጿል። ኢትዮጵያ በአረንጓዴ አሻራ መርሃ ግብር ያስመዘገበችውን ድል በአረንጓዴ ትራንስፖርትና ሎጂስቲክ ዘርፍ ለመርገም እየሰራች መሆኑን አስታውቋል። በዚህም ለበካይ ጋዝ የካርበን ልቀት ቅነሳና ለአየር ንብረት ለውጥ የማይበገር የኢኮኖሚ ስርዓት ለመገንባት በቁርጠኝነት እየተሰራ መሆኑንም ተናግሯል። የሰው ልጅ ከተፈጥሮ ጋር የነበረውን ቅራኔ መፍታት የሚቻለው ብክለትን የሚቀንሱ ቴክኖሎጂዎችን ጉዞን ሲመራ ብቻ መሆኑን አስረድቷል። ዓለም አቀፍ የአየር ንብረት ውይይቶች ከንግግር ባለፈ ወደ ተግባር መሻገር እንዳለባቸውም ነው ምክትል ጠቅላይ ሚኒስትሩ የተናገሩት። ኢትዮጵያ ውጤትን ተግባር ተኮር የመፍትሄ አካሄድን እየተከተለችም እንደሆነ ደጋግሞ አበክሯል ማለት ነው። በአረንጓዴ አሻራ እየተነሱ ያሉ ወንዞችን ከብክለት በማጽዳት የፌስታል ምርቶችን አጠቃቀም በመገደብና በታዳሽ ኃይል የሚንቀሳቀሱ ተሽከርካሪዎችን በማስፋፋት ረገድ ትልቅ ስራ መከናወኑን አክለው ጠቅሷል። ታዳሽ ኃይል የሚጠቀሙ ተሽከርካሪዎችን በንጹህ የኢነርጂ መስራት ልማት በተለይ ከሃይድሮ ኤሌክትሪክ ከፀሐይ ከነፋስ እንዲመነጭ የማድረግ ስራ የተሰራ ነው። ለዚህም ነው ፔስታሊኩም ቢዋይዲ መኪና